በውጭ ሀገር ሆነው የአማራን ስቃይ የአማራ በደል ያልገባቸው አማራ የሆኑ የእንግዴ ልጆች አረማሞች እንዳሉ ታውቃላችሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር አድርጉት። ከትግል ሜዳ ነው ዛሬ ማስተላለፍልኝ። ያው ነግሬያቸዋለሁኝ። ያለሁት ሚኔሶታ ነው ያለሁት። በዚህ በሚኔሶታ ደግሞ ብዙ ኢትዮጵያኖችን እናገኛለን። ኦሮሞ አለ፣ ትግሬው አለ፣ አማራው አለ፣ የተለያየ ብሔረሰቦች አሉ። አንድ ላይ በአንድነት በህብረት የሚሄዱበት ግን ከነሱ መካከል ደግሞ አንዳንድ የእንግዴ ልጆች አሉ። የአማራ ደምን የሚመጡ አማራ ሆነው ተወልደው በአማራ ምድር እትብታቸው ተቀብሮ ዛሬም በተልካሻ ምክንያት ወይም በጥቅም ምክንያት የአማራ ሰቆቃና በደል የሚያደርሰውን ብልጽግናን የሚደግፉ አሉ። እናጋልጣቸዋለን። ስለዚህ ሰብስክራይብ አድርጉ፣ ሸር አድርጉ። ዛሬ ልዩ የሆነ መረጃ ይዤላችሁ እመጣለሁ። ከትግሉ ሜዳ ይዤልህ እመጣለሁ። አንተ ዝም ብለህ እዚያ አትልመጥመጥ። ቀን አለ፣ ቀን ይመጣል። ጊዜ አለ፣ ጊዜ ይመጣል። ጊዜ ያነሳውን ጊዜ ይጥለዋል። ቀን ያነሳውን ቀን ይጥለዋል። ሁልጊዜ ቀን ሆኖ አይኖርም። መምሸትም አለ፣ ንጋት አለ። ስለዚህ ሰብስክራይብ አድርግ፣ ሸር አድርግ፣ አትልመጥመጥ። ትግሉ አፕ ዳውን ቢሆን የትም ቢሆን ይሄ ትግል ሊኮላሽ ወደኋላ ሊል የሚችል አይደለም። ምክንያቱም በአማራ ህልውና ላይ የመጣ ነው። አማራ እንዲጠፋ፣ አማራ ከምድረ ገጽ እንዲጠፋ የተወሰነበት ከጥንት ጀምሮ የተወሰነ የተሴረ ሴራ ስለሆነ ያንን ደግሞ ማንም ኃይል የፈለገው ኃይል የአማራን ዘር ከምድረ ገጽ ለማጥፋት አይችልም። የአማራን ዘርና የኦርቶዶክስ ቤተክርስቲያንን ከኢትዮጵያ ምድር ፈጽሞ ሊያጠፋ የሚችል ኃይል የለም። እመኑ። ስለዚህ የአማራን ትግል የማትደግፉ፣ የፋኖን ትግል የማትደግፉ ሌቦች፣ አደርባዮች፣ የእንግዴ ልጆች፣ ሆዳሞች አላችሁ። ውጭ ሀገር ተቀምጣችሁ ምናልባት እዛ የተወሰነ ጎጆ ቤት ይኖራችሁ ይሆናል። ያንን ለማስነጠቅ ስትሉ እዚህ እሽሩሩ የምትሉ አሉ። እረፉ። ወደ ቀልባችሁ ተመለሱ። ወደ ወገኖቻችሁ ተመለሱ። ትግሉ እንደሆነ ላይኮላሽ የተጀመረ ነው። ነግሬያችኋለሁ። አማራ የማይጨርሰውን ስራ አይጀምርም። ነግሬሃለሁ። አማራ የማይጨርሰውን ነገር አይጀምርም። ቤትም ቦታ ሆነ ስራ በለው፣ ትምህርት በለው፣ ግብርና በለው፣ ውጊያ በለው፣ የፈለገ ነገር ቢሆን ያሰበውን ከመፈጸም ወደ ኋላ አይልም። ግን ያሰበውን ለመፈጸም ያስባል። 10 ጊዜ ለካ 1 ጊዜ ቁረጥ እንደሚባለው አማራ ያስባል። እንዲህ ብሎ ይሰማል። የምትነግረውን ነገር ይሰማል። አካሄድን ያውቃል። የከንፈርን እንቅስቃሴ እንኳን ይረዳል። በውስጥ የምታስበውን በከንፈር እንቅስቃሴ ይረዳል። ካመነበት ይከተላል፣ ካላመነበት ግን አይከተልም። አማራ ይሄ ነው። ስለዚህ አማራ ላይጨርስ አልጀመረም። ህልውና ሲጠፋ ከህልውናው የአማራ ህልውና እንዲጠፋ አማራ የሚባል እንደ እስራኤላኖች ጀርመኖች ሊያጠፏቸው እንደተነሱ እንደዛ እንዲጠፋ ስለተወሰነበት አስቦ አቅዶ እየተሰደበ ገበሬ እየተባለ ፎካሪ እየተባለ አህያ እየተባለ ምን ያልተባለው አለ አማራ። ያን ሁሉ ችሎ መጨረሻ ግን ተነሳ። አሁን ማን ነው የሚያቆመው? ይሄንን ኃይል ነው። የትኛው የምድር ኃይል ነው የፋኖን ትግል የፋኖን እንቅስቃሴ የአማራን ትግል የሚያቆመው? ማን ነው? ተቃወምክ
ተሳደብክ፣ ምናልክ ምንም እናንተ ግን ይብላኝልህ፣ ላንተ ወዮልህ። ጊዜ ያነሳውን ጊዜ ጥለዋል። ጊዜ ይመጣል። የፋኖ ትግል ላይ መለስ ኢትዮጵያን ወደ ቀደመው ስርዓቷ ወደ አንድነቷ ማንም ኢትዮጵያዊ በፈለገው ቦታ እንዲኖር ማንም ኢትዮጵያዊ በኢትዮጵያ ምድር ተንቀሳቅሶ እንደ ልቡ መኖር፣ መስራት፣ ማግባት፣ መጋባት እንዲችል የሚያደርግ ህግ ለማምጣት ነው ፋኖ የተነሳው። አንተ ለፋኖ ለአማራ ብቻ አይደለም፣ መነሻውን አማራ ያድርግ እንጂ መላው ኢትዮጵያ ነው መዳረሻው። መላው ኢትዮጵያ ነው መዳረሻው። ትግሉን ግን የጀመረው ከቤቱ ነው። የት ማን ቤት ነው ትግል ይጀምር? ማን ቤት ነው ነፍጥ ያንሳ? በቤቱ ነው ነፍጥ አንስቷል። ስለዚህ አሁን ነፍጡን ደግሞ እንትን እያለ ነው፣ ስር እየሰደደ ነው፣ እየሄደ ነው። መላው ኢትዮጵያን እያቀጣጠለ ነው። ወለጋ ላይ እየተደረገ ያለውን እያየ ነው። አፋር ውስጥ እየተደረገ ያለውን እያየ ነው። ትግራይ ውስጥ እየሆነ ያለውን እያየ ነው። ሰደድ እሳት ሆኗል። ሰደድ እሳት። የሰደዱ እሳት ወላፈን 4 ኪሎ እንጦጦ አፋፍ ላይ ደርሷል። ደብረ ዘይት ላይ ደርሷል። ልመነኝ። አምቦ ላይ ደርሷል። አምቦ ላይ ደርሷል። ልመነኝ። ስለዚህ ሰብስክራይብ አድርግ፣ ሸር አድርግ። ሁሉም ሰው ይስማው። በተለይ እናንተ የአማራ ሆዳም የእንግዴ ልጆች የሆናችሁ የት ትገቡ? እንግዲህ ዛሬ የሰማሁትን መረጃ ነግራችኋለሁ። በትግሉ ሜዳ ያለው በጎንደር፣ በጎጃም፣ በሸዋ፣ በወሎ ትግሉ ተፋፍሟል፣ ተቀጣጥሏል። በደፈጣም በፊት ለፊት ውጊያ ነገሮች ሁሉ አሁን እየተፋጠኑ ነው። እንዴት ነው የምላችሁ? አሁን ውሃ ተጥዶ ሊፈላ ሲል የናላረ ጭሱ ገና እንፋሎት ገና አለ። ከዛ ደግሞ ቀስ ሲልና ከውስጥ ትንሽ ነገሮች ናቸው። ከውሃው እንዲህ ትብታዩ ከስር ትንሽ ከዛ ያለ ይፈላል። ልክ እንደዛ ነው አሁን የፋኖ ትግል እየሆነ ያለው። የፋኖ መሐመድ ተሰማ ስንት 100 ምናምን ነው ፋኖ ደመሰስን ያለ ለቃቅሞ። እኔ እኮ ከየት እንደሚያመጡ ይሄ መሐመድ ተሰማ የሚባለው የእንግዴ ልጅ፣ በተለይ የአማራዎች የእንግዴ ልጆች ምን በሚይዙት የሚጨብጡት እኮ ነው ያጡት። በቃ ምን ይናገሩ? ምክንያቱም በምድር ላይ በተጨባጭ ላይ ያለው ነገር ሌላ፣ እነሱ የሚናገሩት ሌላ። አሁንም አብይን እንዲህ እኮ እያደረግነው 100 ምናምን ፋኖ ገደልን እንደዚህ ማድረግ የታለ? አሳዩና። ያብየን ወደ ማኞ ያብየን ወደ ማየ ነው ምናምን የሚባል ተረት አለ። እነ መሐመድ ተሰማ፣ እነ ብርሃኑ፣ እነ አበባው ምንም ወዲያ መልመጥመጥ የለም። ቦታው ላይ ጊዜው ላይ ያለው ነገር ይመሰክራል። ስንት የተማረከ ሻለቃው ትናንት ነው የተገደለው ሻለቃ ሞጣ ላይ አላየም የተደረገውን ነገር። ሞጣ ጊዮርጊስ ላይ የሆነ ያለውን ነገር አላየም። አንተ በደጋ ዳሞት እየሆነ ያለውን አለ። ደብረ ማርቆስ ውስጥ የከተማ ፋኖ ከተማ ዳኝ ፋኖች መንቀሳቀሻ ያሳጣውን የብልጽግናን ወታደር የፓትሮል እየዞረ እንዴት እያደረጉ ያምጠረጠሩት እንደ ቆሎ እየቆሉት እንደሆነ አታይም? አልሰማም ወይ? ዛሬ ያውም እኮ እናንተ ብልጽግና እኮ በጀት በድሮን እንደተመታ ታውቃለህ። ድሮን እኮ ደጋዳሞት ላይ አንጥፎታል ትናንትና። ድሮን ለቅኝት ሄደውና ያነጠፈው በበልጅግ ነው ያው የሚያነጠፈው። አንተ አነጣጥሮ አሞራ ወፍ እየበረረች ዱብ እንደሚያደርጋት እንደዛ ዱብ ነው እኮ ያደረገው። ትሰማለህ? ቃኝ የሆነውን ድሮን ዱብ እንዳደረገው የአማራ ጀግና
ስለዚህ ትግሉ እየተፋፋመ ነው። ላይመለስ ተመልሷል። የፈለገው እነ መራራ እነ ምናምን በዚህ ወጥቶ የፌዴራል የበዳምን እነ ፕሮፌሰር መስፍን ተላላኪው አብይን ሊያረግስ መንገድ ጠራጊ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ዮሐንስ የሚባል የዘካርያ ልጅ መጥቶ ነበርና ማነህ አሉት። እየሰበከ ሲመጣ የአንበጣና ማር እየበላ መጣ። እየሰበከ ሲመጣ አንተ ማነህ አሉት። ይሁዲዎች ጆች አንተ ማነህ ምንድን ነህ አሉት። ነቢያት ነህ ነብይ ነህ ወይስ ምንድን ነህ አንተ? በምን ስልጣን ነህ ይህን የምታደርጋለህ? እኔ መንገድ ጠራጊ ነኝ አለ። አባጣና ጎባጣው ስርጉጥጓጡ ጸጥ ይበል ሜዳ ይሁን። እኔ መንገድ ጠራቂ ነኝ። ከኔ በኋላ የሚመጣው ግን የጫማውን እግር እንኳን መፍታት የማልችል ነኝ። እኔ ነብይ አይደለሁም ወይ መሲህ አይደለሁም፣ መንገድ ጠራጊ ነኝ አለ። መንገድ ጠራጊ ነኝ አለ። መንገድ ጠራጊ ነኝ አለ። ስለዚህ ውድ ኢትዮጵያውያኖች እነ መሐመድ ተሰማ የፈለገውን ይለፍልፉ፣ የፈለገውን ይበሉ፣ ወይ ንቅንቅ ወይ ፍንክቻ ባቢሏል እና ፕሮፌሰር ማነው አርያ ነው ምናምን የአብይ መንግስት ወይም የአብይን ዙፋን አንጋሽ መንገድ ጠራጊ ሆኖ የመጣልህ በምክክር ስም የመጣልህ ዋና ቀንደኛ የኢትዮጵያ ጠላት ማንም ኢትዮጵያዊ ያውቀዋል። ማንም ግን አይሳካለት። መንገድ ለመጥረግ በዚህም በዚያም ብላ አይሆንም። የታሰበው የታቀደው አይሆንም። ለምን? አንደኛ እግዚአብሔር አለ። የእግዚአብሔር ያያል። የንጹሐንን ደም የፈሰሰውን ደም እግዚአብሔር ይመለከታል። የሕፃናትን ደም እግዚአብሔር ይመለከታል። የአረጊቶችን የአባቶችን ደም እግዚአብሔር ይመለከታል። የወጣቶችን ደም ያ ደም ደግሞ ይፈርዳል። ያማ ደም ያማበል ሲመጣ ደግሞ አግበስብሶ ይዞ ይሄዳል። አንተ ብልጽግናን ብቻ አይምሰልህ። ይሄ ማዕበል የሚመጣው ማዕበል በፋኖ በኩል እየመጣ ያለው ማዕበል ብልጽግናን ብቻ አይምሰልህ። ተለጣፊው ሁሉ አጥረግርጎ የሚወስድ ፕሮፌሰር መስፍን ዶክተር የሚባል የሚቀር የለም። አጥረግርጎ ነው የሚወስድ። እመነኝ። ካንሰር ናችሁ እናንተ። ለኢትዮጵያ ሕዝብ አትጠቅሙ። በብልጽግና ውስጥ ተሰክስከ ያለ የብልጽግና ደጋፊውን ብልጽግና ልታነግስ ልታገል ያልክ ሁሉ ካንሰር ነው። የኢትዮጵያ ሕዝብ ካንሰር ነቀርሳ፣ ለኢትዮጵያ ሕዝብ ነቀርሳ ካንሰሮች ናችሁ። አይቀርላችሁም። እናንተ ሁላችሁም ማንም የሚቀር የለም። ብትተርፉ አትጠቅሙ፣ ትበክላላችሁ። የኢትዮጵያን ሕዝብ ትበክሉታላችሁ። ማንንም እንደናንተ ያለ ትግራይ ውስጥ መቀሌ ውስጥ እየሆነ ያለውን ትሰማለህ፣ ታያለህ። ወልቃይት ውስጥ እየሆነ ያለውን ታያለህ፣ ትሰማለህ። አስደናቂ የሆነ ነገር ሰሞኑን እመነኝ፣ ኢትዮጵያ ለመጨረሻ ጊዜ የመጨረሻ የመከራ ዘመን የሚያልቅበት እስረኞች የሚፈቱበት ጊዜ፣ ኢትዮጵያ ሰላም የምትሆንበት ጊዜ፣ እርስ በርስ በዘር በቋንቋ የማይጣሉበት ጊዜ፣ አንዱ ነው እንዳንድ የሚቆሙባት ኢትዮጵያ ጊዜና ሰዓት ሊመጣ ደርሷል። እደጅ ቀርቧል።